የአማራ ክልል የሰላም ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን የክልሉ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ሰላሙን ለማጽናት ቅንጅታዊ ስራው ተጠናክሮ እንደሚቀጥል የጠቅላይ መምሪያው አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ገልጸዋል። የአማራ ብሔራዊ ክልላዊ መንግስት ባለፉት 3 ዓመታት ከጽንፈኛ ኃይሉ በኃይል ስልጣን ለመያዝ የሚደረጉ ሹክቻዎች ህብረተሰባችንን ሰላምና ደህንነት በማናጋት ህብረተሰባችንን በመዝረፍ በማሰቃየት ባለፉት 3 ዓመት ክልሉን ላላስፈላጊ ችግር ውስጥ ለመክተት ሲንቀሳቀስ እንደነበረ ይታወቃል። ሆኖም የሀገራችን መንግስት የክልላችን መንግስትም በጋራ በመሆን የጀግናው የሀገር መከላከያ ሰራዊት፣ የጀግናው የክልላችን የአድማ ብተና ኃይል፣ የሰላም አስከባሪ ኃይል፣ የሚሊሻ ኃይልና ህዝባችንንም በጭምር በማስተባበር ይሄን ጽንፈኛ ኃይል በተደረገው ከፍተኛ ኦፕሬሽን ተደጋጋሚ ምት ስላረፈበት እንደምታውቁት አብዛኛው መንግስታችን በጠራው ሰላም አማራጭ በመጠቀም እጅ እየሰጠ በ10 ሺዎች ወደ ማሰልጠኛ ገብቶ ወደ ህብረተሰቡ ስልጠናውን ወስዶ በዲዲአር የተቀላቀለበት ሁኔታ ነው ያለው። በጥቂት ጊዜያት ውስጥ ሰላም አማራጩን አሁንም መንግስት የዘረጋለትን የሰላም አማራጭ የማይቀበል ከሆነ ተመጣጣኝ እና አስፈላጊውን እርምጃ በመውሰድ ክልላችንን ሰላም የማድረግ ስራ ተጠናክሮ ይቀጥላል። በተቋሙ ላይ ውጤታማ ሪፎርም መደረጉን የገለጹት ኮሚሽነሩ ይህም በሰላም ግንባታው ላይ አዎንታዊ ሚና ተጫውቷል ብለዋል። ባደረግነው የሪፎርም ስራዎች በርከት ያሉ ዲሲፕሊን የጎደላቸውም ጸጥታውን መከታተልም መቆጣጠር ያልቻሉ ብዙም ሁሉም ተሳታፊ ናቸው ባይባልም አንዳንዶቹ በአፈጻጸም ችግር በአቅም ችግር ይህንን ኮንትሮል ማድረግ ባለመቻላቸው አንዳንድ ደግሞ ከዚህም ከዛም የሚባል የጸጥታ ክፍል ውስጥ ከነዚህ ኃይሎች ጋር ግንኙነት የነበራቸው ጭምር በተለይ በዚህ 1 ዓመት ውስጥ በጣም የቀነሰበት ነው በሁሉም አካባቢ። በአንጻራዊ ስታዩ አሁን ሰዓት እላፊ የለም። ሰው 24 ሰዓት ነው የሚንቀሳቀሰው። ታስታውሱ እንደሆነ በ11 ሰዓት 12 ሰዓት በኋላ ሰው በከተማ አይሄድም ነበር። ዛሬ በኮሪደር ልማቱ ማታ ሁሉ እስከ ምሽት 3 ሰዓት 4 ሰዓት ሰው ወክ ሲያደርግ ነው የምታዩት። ስለዚህ ይሄ አንጻራዊ ሰላም የተገኘበት አስተማማኝ ነገር የተፈጠረበት በሁሉም ከተሞች በዚህ ጉዳይ ላይ በጣም ቁርጠኛ የሆነ እርምጃ ነው እየወሰደ ያለው የጸጥታ ፖሊስ ኃይላችን። ማንኛውም በየትኛውም ደረጃ በየትኛውም ሌብል በየትኛውም ተቋም ጋር እጁን አስገብቶ የተገኘ አካል በዚህ ጉዳይ ላይ ተጠያቂ የሚሆንበት ሁኔታ ነው ያለው። ለዚህም መዋቅራዊ ዝግጅታችን ሪፎርማችን አሁን ገና የ1 ዓመት እድሜ ነው ያለው እየጨመረ አዳዲስ የቀሩንን እያሻሻልን አሁን ሲሲቲቪ ቴክኖሎጂ ባህር ዳር በሙሉ ከተማ ለመሸፈን ከከተማ አስተዳደሩ ጋር ጥሩ የተጀመሩ ነገሮች አሉ። ደሴ በጣም ጥሩ የተጀመረ አለ። ኮምቦልቻ በጣም የተጀመረ አለ። ደብረ ብርሃን የተጀመረ አለ። ጎንደር የተጀመረ አለ። እነዚህም በማስፋት የህብረተሰባችን 24/7 በሲሲቲቪ ሰርቪላንስ የሚደረግበትን ስርዓት እየዘረጋን ነው። አሁን ላይ የተፈጠረውን ተስፋ ሰጪ ሰላም ለማጽናት ቅንጅታዊ ስራዎች ይቀጥላሉ ነው ያሉት ኮሚሽነር ዶክተር ዘላለም መንግስቴ። የህብረተሰባችንን ደህንነት አስተማማኝ እስከሚሆን ድረስ ስራው ተጠናክሮ ይቀጥላል። በተለይ የኮሚኒቲ ፖሊስ ስራችንን ድሮ አማራ ክልል አንደኛ ነው የነበረው። ሳቀው በ1990 ዓመተ ምህረት ተሸላሚ ነው የነበረው። ከሁሉም ክልሎች እየመጡ የሚጎበኝ ተቋም ነው የነበረው። ወደሱ መመለስ ዛሬ በዲጂታል ያኔ በማኑዋል ነው። አሁን ግን በዲጂታል ሌድ የሆነ ኢንተለጀንስ ሌድ የሆነ ሊድ ኢንፎርሜሽን ኮሌክሽን ስርዓት ህብረተሰባችንን እያሳተፍን የምንሰራበት ሌሎች ሀገራት ያሉ ተሞክሮዎችም እያመጣን የምናሳድግበት ሁኔታ ነው ያለውና የተሻለ ነገር እየተፈጠረ እንዳለ ለማንሳት እፈልጋለሁ። ከምርጫ ኮሮጆ ብቻ ነው መንግስት የሚቋቋመው። ሌላ አልተርኔቲቭ የለም። ፕላን ኤ ፕላን ቢ የሚባል የለም። ፕላን ኤም ፕላን ቢም ምርጫ ካርድ ምርጫ ኮሮጆ ከዛ በሚገኝ ውጤት መንግስት ይቋቋማል። ዘገባው የባልደረባችን ያያው ተስፋው ነው።